አስፈሪው የባዮሎጂካል ጦር መሳሪያ ፍርሃት። ጦር መሳሪያ ወስዳችሁ ክላሽ አይደለም፣ ነገር ግን የባዮሎጂካል ዌፐን ለመፍጠር AI እንደ ግብአት ሊሆን እንደሚችል ይፈራል፣ ስጋት አለ። This is unbelievably dangerous. To prevent potential disasters, I'm announcing today that my administration will lead an international effort to enforce biological weapons convention, which is going to be meeting with the top leaders of the world by pioneering an AI verification system that everyone can trust. የፈውስ መድኃኒት የፈጠረው AI ቱል በመጥፎ ሰዎች እጅ ከወደቀ ደግሞ አደገኛ ቫይረሶችን በመፍጠር ሊረዳ እንደሚችል ወይም ሊያግዝ እንደሚችል ይጠበቃል። ይሄ አሁን በድንገት የተፈጠረ ነገር ሳይሆን በAI ኤቲክስ ውስጥ ወይ ደግሞ ሴፍቲ ኦፍ AI ዩሴጅ ውስጥ በከፍተኛ ደረጃ ተመራማሪዎችን የሚያስጨንቅ ጉዳይ ነው። የላቁ AI ሲስተሞች አሁን ላይ በባዮሎጂ፣ በኬሚስትሪ፣ በጄኔቲክስ እና በፕሮቲን ምህንድስና ከፍተኛ የሆነ እውቀት ከኛው ላይ ወስደው አዳብረዋል። ስለዚህ ይህንን ለመድኃኒት ማግኛ ከማድረግ ይልቅ መጥፎ ዓላማ ያላቸው አደገኛ ሰዎች እጅ ላይ ቢወድቅ ባዮሎጂካዊ ምርምርን ለማፋጠንና AIን አላግባብ ሊጠቀሙበት ይችላሉ ተብሎ ከፍተኛ ስጋት አለ። ለዚህ ነው አሁን የምንጠቀምባቸው ቱሎች የኦፕን AI ChatGPT፣ የአንትሮፒክ ክላውድ፣ የጉግል ጀመናይ እና የመሳሰሉት ባዮሴኪዩሪቲ የሚባል መቆጣጠሪያ አበጅተውለታል። ምን ማለት ነው? አንድ መጥፎ ሰው መጥቶ ለምሳሌ ተጠቃሚዎች ወይም እንደዚህ አይነት ክፉ ዓላማ ያለው ሰው መጥቶ ChatGPTን ቫይረስን መፍጠር እፈልጋለሁ፣ አደገኛ በሽታን መፍጠር እፈልጋለሁ፣ በሽታ አምጪ ተዋሲያንን መፍጠር እፈልጋለሁ፣ ባዮሎጂካል ጦር መሳሪያ የሚሉ እንደዚህ ኪወርዶችን ጥያቄው ላይ ቢጠቀም ወዲያው እነዚህ ቱሎች ፍላግ አድርገው ጥያቄ ከመለስ ይልቅ ብሎክ ነው የሚያደርገው። ተደጋጋሚ ይሄ ሰው ከሞከረ ደግሞ እንዲሁም አካውንቱን ሁሉ ብሎክ ማድረግ የሚያስችል የጋርድ ሬል ወይ የሴፍቲ ሜካኒዝም አስቀምጧል። ስለዚህ የኤአይ ጉዳይ በሐሳብ ደረጃ ችግር የሚያመጣ ሳይሆን ፕራክቲካል ሆኖ ከፍተኛ አደጋ ሊያመጣ የሚችል ስለሆነ ዓለም አቀፍ የደህንነት ጉዳይም ሆኖ ይገኛል። እንግዲህ ስለ ኤአይ የወደፊት ተስፋ፣ ስጋት፣ አስጊ ነገር፣ የሚያስጨንቅ ነገር፣ ብርሃን፣ ጨለማ ሁሉ እንግዲህ አብሮ የመጣ የሚያስገርም የሰው ልጅ ቴክኖሎጂ ነው። እንደዚህ አይነቱን ነገር ደግሞ በአጭር ሰከንድ ውስጥ ወደ እናንተ እያመጣው ነው። ይህንን ቪዲዮ ከወደዳችሁ በስልኮቻችሁ ተከታተሉ፣ ሌሎችም ሼር አድርጉ። የዚህን አይነት ደግሞ የታጨቀ ሀሳብ ሰፋ ባለ ዝርዝር የአማርኛ መጽሐፍ በቅርቡ ወደ እናንተ ይዤ እመጣለሁ።